ትዝታ ዘአራዳ ባለፈው ሳምንት አፄ ኃይለ ሥላሴ ስለ ባህር በር ህልማቸው ከመጽሐፋቸው የሚያስታውሱትን አስደምጠን ነበር። በኢትዮጵያ ታሪክና በተለይ በአፄ ኃይለ ሥላሴ አስተዳደርና እንቅስቃሴ ላይ አያሌ ጥናቶችንና መጽሐፍቶችን የጻፉት የታሪክና የአፍሪካ ጥናት ተመራማሪ ፕሮፌሰር ሃሮልድ ማርክስ ይህንኑ አስጠንቅረው ይመሰክራሉ። ፕሮፌሰር ሃሮልድ ማርክስ የጻፉት ጽሑፍ የዛሬ ትዝታችን ርዕሰ ጉዳይ ይሆናል። ፕሮፌሰር ሃሮልድ እንደ አውሮፓ አቆጣጠር አፕሪል 8 1936 ዓ.ም ማሳቹሴትስ አሜሪካ ውስጥ ተወልደው ጃንዋሪ 15 ቀን ያረፉ ምሁር ናቸው። ጽሑፉን ለላኩልንም ለባለ ጽሑፉም ባለመብቶች በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። የኢትዮጵያ የባህር በር ጥያቄ። ፕሮፌሰር ሃሮልድ ማርክስ። ኢትዮጵያ ሊግ ኦፍ ኔሽን ውስጥ እንደ አውሮፓ አቆጣጠር በ1923 ዓ.ም ከገባች በኋላ አገሪቷ በዓለም ማህበረሰብ ውስጥ ያላትን ቦታ በመገምገም የኢትዮጵያ የባህር በር እንድታገኝ ያጎራባች የቅኝ ገዢ መንግስታት ጋር ለመከራከር ተነሱ። አፄ ኃይለ ሥላሴ በ1928 ዓ.ም እንደ አውሮፓ አቆጣጠር ያን ጊዜ አልጋ ወራሽ ነበሩ። ራስ ተፈሪ ለጉብኝት ወደ አውሮፓ ለመሄድ ሲዘጋጁ በአዲስ አበባ የነበሩትን የፈረንሳይ አምባሳደር አስጠርተው ፈረንሳይ በጅቡቲ በኩል ለኢትዮጵያ መሬት ለመስጠት ፈቃደኛ ትሆን እንደሆነ ጠየቁ። ፈረንሳዮች ነገሩን በደንብ እንዲያስቡበት አሊያን በአሰብ በኩል ለኢትዮጵያ የባህር በር ሊሆናት የሚችል መሬት አሳልፈው ሰጥተው ከአስመራ አዲስ አበባ የሚዘረጋ የባቡር ሐዲድ እንዲገነቡ ሊፈቅዱላቸው እንደሚችሉ ጠቆም አደረጉ። የፈረንሳይ አምባሳደር ፈረንሳይ በኢትዮጵያ ላይ የጅቡቲ አዲስ አበባ ሐዲዱን ተገን አድርጋ የመሠረተችውን የኢኮኖሚ የበላይነት ቀጣይ ዕድሜ እንዲኖረው ስለሚፈልጉ ከጅቡቲ ግዛት በከፊል ለኢትዮጵያ መሬት ተሰጥቷት የባህር መስኮት እንድታገኝ ጠንካራ ፍላጎት አሳይተው ነበር። ፓሪስ ያሉት የፈረንሳይ ባለሥልጣናት በሙሉ ኢትዮጵያ የባህር መስኮት የፈለገችው በፍጹም ምስጢራዊነት መሳሪያ ገዝታ ወደ አገሯ ለማስገባት እንደነበረ ይታመን ነበር። ነገር ግን በመጨረሻ ሰዓት ላይ የፈረንሳይ መንግሥት ኢትዮጵያ በጅቡቲ ላይ የተለየ መብት የሚሰጣት ስምምነት ለመፈራረም ሐሳብ ከማቅረብ አልገታውም። አልጋ ወራሹ ራስ ተፈሪ የልዑካን ቡድኑን ይዘው ወደ አውሮፓ ከመንቀሳቀሳቸው በፊት ለፕሮፓጋንዳ ሲሉ አዲስና ሰፊ የሆኑ 2 አዋጆች አወጡ። ምንም እንኳን ከአውሮፓ ሊነሱ ለሚችሉ ጥያቄዎች ምላሽ ለመስጠት ታስበው የወጡ አዋጆች ቢሆኑም በሌላ በኩል ደግሞ ለተግባራዊ እንቅስቃሴም መንደርደሪያ ናቸው ሊባሉ የሚችሉ ናቸው። የጦር መሳሪያ ለመቆጣጠር የወጣው ሕግ ወደ አገሪቷ የሚገባውን መሳሪያ መንግሥት እንዲቆጣጠርና በመንግሥት የበላይነትና ቁጥጥር መጠኑና ጥራቱን ለማሻሻል የሚረዳ ነበር። በዚያ ላይ ደግሞ መሳሪያ ከኢትዮጵያ ወደ ውጭ እንዳይሸጥ በጥብቅ ከልክሏል። ባርነትን በሚመለከት የወጣው ሕግ ግን ያን ያህል ስር ነቀልም ሆነ የጠበቀ ነው ማለት አይቻልም። ጄኔቫ ላይ አልጋ ወራሹ ባቀረቡት ሪፖርት ሕጉ ስር ነቀል ስለሆነ በአንድ ጊዜ ባርነትን ከኢትዮጵያ ከስሩ መንግሎታል ብለዋል። በተለይ በባሪያ ነጋዴዎች ላይ ተከታታይና ኃይለኛ እርምጃ በመውሰዱ የሚሸጡ አዳዲስ ባሪያዎች በመጥፋታቸው የባሪያው ንግድ ከሞላ ጎደል እንደደረቀና እንደጠፋ ተናግረዋል። አዲሱ ሕግ ሙሉ ለሙሉ ተግባራዊ ሲሆን ብዙ ሰዎችን ነጻ የሚያወጣና የቀሩትም በሰብአዊ መንገድ እንዲያዙ የሚያደርግ ነው ብለው ገልጸዋል። በኢትዮጵያ የብሪታንያ አምባሳደር የነበረው ኮሎድ ራሳልና ለወትሮው በኢትዮጵያ ላይ መጥፎ አመለካከት ቢኖረውም አዋጁ ጥሩ አነሳስ እንዳለውና ይህም መጥፎ በሽታ በሂደት እንጂ እንደ ድንገት መንግሎ መጣል እንደማይቻል ያጤኑ ነው በማለት ጥሩ መሆኑን ተቀብሎታል። ለወትሮ ቋሚ የሆነ ጸረ ኢትዮጵያ አቋም በማራመድ የሚታወቀው ዌስት ሚኒስቴር ጋዜጣ እንኳን ሳይቀር ትልቅ እርምጃ ነው ብሎታል።
የፈረንሳይ አምባሳደር በተለይ በጣም ደስተኛ የነበሩ ሲሆን ሕጉ በተራማጅ ርዕዮት የታነጸ ከተጨባጩ ሁኔታ ጋር ሚስማማና በእርግጥ ትልቅ ለውጥ የሚያመጣ ነው ሲሉ አሞግሰውታል። ባሮች በሂደት ከነጻ አገልጋይነት ወደ ገበሬ ወዛደርነት ተለውጠው የግዛይቷን ገጽታ ከስር እስከ ላይ ይቀይረዋል የሚል ግምት ነበራቸው። በዚህ መልክ ከኢትዮጵያውያን እግር ላይ የነበረውን ሰንሰለት ካዋለቁ በኋላ ተፈሪ የኢትዮጵያን የውጭ ንግድ ለአገሪቷ የባህር በር በማጎናጸፍ ነጻ ለማውጣት ፊታቸውን ወደ አውሮፓ አዞሩ። እንደ አውሮፓ አቆጣጠር አፕሪል 1924 ራስ ተፈሪ በብዙ ተከታዮቻቸው ታጅበው ጅቡቲ ደረሱ። ልዑካን ቡድን ውስጥም ራስ ኃይሉ፣ ራስ ስዩም፣ ብላታ ኅሩይ፣ መላከ ሥላሴ፣ ልጅ መኮንን እንዳልካቸው እና አቶ ሳህሌ በድሉ እንዳስተርጓሚ አማካሪና ባለሥልጣን ሆነው ነበሩ። በመርከብ ላይ ተሳፍረው ስዊዝ ላይ አፕሪል 24 ወረዱ። ከዚያም በእስላሚያ በኩል አድርገው በተዘጋጀችላቸው ልዩ ባቡር ተጭነው ወደ ካንታራ ከዚያም ወደ ኢየሩሳሌም አዘገሙ። የራስ የመጀመሪያ የጉብኝት ቦታ ኢየሩሳሌም መሆኑ የሚያስደንቅ ነገር አልነበረም። ኢየሩሳሌም ሲደርሱ ግን ያጋጠማቸው መልካም ነገር ነው ማለት አይቻልም። የኢየሩሳሌም አስተዳዳሪ የነበሩት ሰር ሃመርድ ሳሙኤልስ ሞቅ ያለ አቀባበል ሳያደርጉላቸው ቀርተዋል። ሰር ሃዋርድ ተፈሪ ከመንግሥት የእንግዳ ማረፊያ ይልቅ በኢትዮጵያ ገዳም ውስጥ እንዲቆዩ ብዙ ጥረት አደረጉ። አልጋ ወራሹ አስተዳዳሪው የሰነዘሩባቸውን የንቀት እርምጃ በሂደት ለማስተናገድ በመወሰን በመጀመሪያ እንደ ተባለው በገዳሙ ቆዩ። ሆኖም በኋላ ከአስተዳዳሪው ጋር እንግሊዝኛ እየሞካከሩ ኃይለ ቃል ከተለዋወጡ በኋላ 2 ምሽቶች በእንግዳ ማረፊያ ውስጥ አሳልፈዋል። እስከዚያው ድረስ ግን ከተማዋን ከላይ እስከታች ጎብኝተው አስቀድሰውና በኢየሩሳሌም ያሉ የኢትዮጵያን ቀሳውስት በግሪክ ኦርቶዶክስ ገዳም ውስጥ እንዲቀድሱ ፈቃድ አሰጥተው ሰነበቱ። በዚህ መልኩ አምላካቸውን አስቀድመው ከእሱ ጋር ያላቸውን ጉዳይ ከጨረሱ በኋላ ነበር ፊታቸውን ወደ ዓለም ጉዳይ ያዞሩት። ሜይ 2 ተፈሪ ካይሮ ገብተው በግብፅ ንጉሥ ፉአድና የብሪታንያ መንግሥት በኩል የነበሩት ሎርድ አለምባይ ደማቅ አቀባበል ተደረገላቸው። ተፈሪ በተሰጣቸው ክብር በጣም ተደሰቱ። ግብጾችና እንግሊዞች እየተፈራረቁ በግብዣ አንበሸበሿቸው። ነገር ግን በተለይ ልባቸውን የነካው የግብፅ ክርስቲያኖች ያደረጉላቸው አቀባበል ነበር። ተፈሪ የተዘዋወሩ ፒራሚዶች፣ ሙዚየሞች፣ የጥንት አብያተ ክርስቲያናቱን አይተዋል። ግን ልዩ ትኩረት ሰጥተው ሲመለከቱ የነበሩት ትምህርት ቤቶችን፣ የማኅበራዊ ግልጋሎት የሚሰጡ ተቋማትንና ሆስፒታሎችን ነበር። በካይሮ ሲማሩ የነበሩት 4 ኢትዮጵያውያን ጋር ሲገናኙ በደስታ ያፈነደቁ ሲሆን በቅርብ 12ኛ ክፍልን ጨርሰው አገራቸው እንደሚመለሱ ሲሰሙ በምትካቸው ሌሎች ተማሪዎች እንዲተኩና ተጨማሪ ተማሪዎችም ካይሮ እንዲማሩ ከሚመለከታቸው ጋር ስምምነት ላይ ደረሱ። በሄዱበት ሁሉ ትልቅ ስሜት ከመፍጠራቸውን ባሻገር ለትንሽ ጊዜ እንኳን የተገናኟቸው ሕይወታቸውን በሙሉ የሚያስታውሱበትን ስሜት የሚፈጥሩ ነበሩ። ብዙ የተገናኟቸው ሰዎች ሎርድ አለምቢ ተፈሪን ተወዳጅና ቀላል፣ ብሩህ፣ ክብሩና ትሕትና የሚወዱና ፍጹም መልከቀና ናቸው ብለው ከገለጿቸው ጋር ተስማምተዋል። እንግዲህ መንደርደሪያው ተፈጸመ። በኢየሩሳሌም ተፈሪ ዲፕሎማት ለመሆናቸውና በግብፅ ደግሞ ጥሩ አምባሳደር መሆናቸውን አስመሰከሩ ይላሉ ሃሮልድ ማርክስ። ኢትዮጵያውያኑ ወደ አውሮፓ በማምራት ሜይ 14 የፈረንሳይ ወደብ ከተማ ወደ ሆነችው ማርሴይ ሲገቡ በፈረንሳይ ባህር ኃይል የክብር ዘብ የደመቀ አቀባበል ተደረገላቸው። በባቡር ላይ ተሳፍረው ወደ ዋና ከተማዋ ፓሪስ አቅንተው በ15 ከተማዋ ሲገቡ ፕሬዝዳንቱ በጠቅላይ ሚኒስትሩ፣ በሚኒስትሮች፣ በከንቲባውና በጀኔራሎች አቀባበል ተደረገላቸው። ተፈሪ ነጭ በነጭ ለብሰው በደረታቸው የሞአንበሳ ምልክት ለጥፈውና ቆብ ደፍተው ከባቡር ላይ ወረዱ። ለክብራቸው ሲባል በተደረገላቸው ሰፊ ዝግጅት በስሜት ያልተዋጡ ቢሆንም
አለፍ አለፍ እያሉ ፈገግ ማለታቸው አልቀረም። እንዲያውም ተገቢው ክብር እንደሚሰጠው ጣዖት ሆነው ታይተው ነበር። የእሳቸው የተቃና መልክና የተለሳለሰ መንፈስ ተከትሏቸው ከነበሩት ኢትዮጵያውያን በጉልህ ተለይቶ የሚታይ መሆኑና የሌሎቹ አስፈሪ ገጽታና ተከናንበውት የነበሩት በርኖስ ኢትዮጵያ ለዘመናት ነጻነቷን ለምን ጠብቃ መኖር እንደቻለች ያሳያል ሲሉ ፈረንሳዮች ጻፉ። ተፈሪና ፕሬዝዳንቱ በክፍት መኪና ሆነው በዋናው መንገድ ላይ ያዘገሙ ለተፈሪ በውጭ ጉዳይ ሚኒስቴር ግቢ ውስጥ ተዘጋጅቶላቸው ወደ ነበረው ማረፊያ ቦታ ደረሱ። መኪናዋ እንድትጓዝበት የተመረጠላት መንገድ በጣም ግሩም ነበር። ቀስ ብለው ሲያልፉ በቀኝና በግራ በኩል አስደናቂ የሆኑ ሱቆችን አልፈው በፓርኮች፣ በፓርላማ ሕንጻና በግዙፍ ሕንጻዎች መካከል አድርገው ወደ ግቢው ዘለቁ። ለተፈሪ ፈረንሳዮች ያደረጉላቸው አቀባበል የሚቀመጡበት ቦታ አመራረጥና መኪናዋ እንድትጓዝበት የተመረጠላት መንገድ ለጉብኝታቸው ትልቅ ቦታ ለመስጠታቸው ምልክት ሆነላቸው። በተመረጠላቸው የማረፊያ ቤት እየተንፈላሰሱ ከቆዩ በኋላ ምርጥ የፈረንሳይ ምግብ ለምሳ ቀረበላቸው። ትንሽ እንዲያርፉ ተደርጎ ቤተ መንግሥት ሄደው ፕሬዝዳንቱ ሌላ አቀባበል አደረጉላቸው። ያ ከተጠናቀቀ በኋላ በፕሬዝዳንቱ ታጅበው ማዘጋጃ ቤት ለክብራቸው ሲል ባዘጋጀው የክብር ግብዣ ላይ ለመገኘት ተጓዙ። ከትንሽ ቆይታም በኋላ ተፈሪ ወደ ማረፊያቸው ተወስደው በዚያን ዕለት ምሽት ላይ ለክብራቸው በተዘጋጀው የራት ግብዣ ላይ ለመገኘት እንዲያመቻቸው ጊዜ ተሰጣቸው። ግብዣው ሞቅ ያለና የነበረው ምልልስ የተፈሪ ቡድን ተቀባይነት እንዳገኘ ምልክት ነበር። የፈረንሳዩ ፕሬዝዳንት ኢትዮጵያ በዓለም መንግሥታቱ ማኅበር አባል እንድትሆን ፈረንሳይ የተጫወተችውን ሚናና ይህም የሰለሞን ግዛት የሆነችው ኢትዮጵያ ነጻነቷን ጠብቃ እንድትቆይ እንዴት እንደሚረዳት ገለጹ። በተጨማሪም ፈረንሳይ የኢትዮ ጅቡቲን ሐዲድን በመገንባት በሁለቱ አገሮች መካከል የኢኮኖሚ ትስስር እንዲፈጠርና ይህም መጠናከር እንዳለበት ተናገሩ። ተፈሪም በምላሹ ፈረንሳይ ለኢትዮጵያ የሰጠችው በጎ እርዳታ እንዳስደሰታቸውና እንደሚያከብሩት ተናገሩ። እንደውም በሀገራቸው የኢኮኖሚ እድገት ውስጥ ልዩ ቦታ ይኖራታል ብለው ገመቱ። ሆኖም ወደብ ለማግኘት የነበራቸው ተስፋ ቶሎ ተሟጠጠ። በቱሪዝምና በግብዣ ቀናት ቢያልፉም ከአስተናጋጆቻቸው ስለ ወደቡ ጉዳይ ትንፍሽ የሚል ጠፋ። እስከ ሜይ 20 የታገሱት ተፈሪ ግን በዚያች ቀን ገነፈሉና ሀገራቸው የባህር በር ስለምታገኝበት መንገድ ዝም መባሉ እንዳስደነቃቸው ገለጹ። የፈረንሳይ ምክትል የውጭ ጉዳይ ሚኒስትር የነበሩት ቤሎፎን ጉዳዩ በጣም ክብደት ስላለው በትዕግሥት የሚታይ ነው ሲሉ ምላሽ ሰጡ። ተፈሪ ግን በጉዳዩ ገፉበት። በአዲስ አበባ የነበሩት የፈረንሳይ አምባሳደር ፈረንሳይ በጅቡቲ በኩል ወደብ ለመስጠት ቃል መግባቷን አስታወሱ። ሚኒስትሩ ግን አምባሳደሩ ከተሰጣቸው መመሪያ ገፍተው መሄዳቸውና ይህን ቃል መግባታቸውን ለፓሪስ አለመግለጻቸውን ይህን ለማድረግ ቀላል እንደማይሆን ማስረገጥ ነበረባቸው። ምክትል ሚኒስትሩ ጅቡቲ ለኢትዮጵያ ነጻ ወደብ እንድትሆን አንድ አይነት ስምምነት ላይ መድረስ ይቻላል ሲሉ አልጋ ወራሹ ኢትዮጵያ ፊቷን ወደ ሌላ እንደማታዞር ገለጹ። የጣሊያንን ስምም ጣል ጣል አደረጉ። ምንም ያልተደናገጡት ቤላፎን ግን ተፈሪ በሮም ውጤታማ የመሆን ዕድላቸው የመነመነና በሰሜን ኢትዮጵያ በጣሊያኖች ቁጥጥር ስር ያለ የባቡር ሐዲድ መዘርጋቱ ለኢትዮጵያ ምን ያህል ጥሩ ነገር እንደሆነ ጥያቄ ያቀረቡ። ተፈሪ ትንሽ ቆጣ ብለው እንግሊዝ በጣና ላይ ለሚገነባ ግድብ ዘይላን በሶማሌ በኩል አሳልፋ ለመስጠት እንደምትችል ተናገሩ። የፈረንሳዊ ምክትል ሚኒስትር ሐሳቡ ተግባራዊ ሊሆን የማይችል ቢሆን እንኳን የኢትዮጵያን ነጻነት አደጋ ላይ የሚጥል መሆኑን ገለጹ። ተፈሪ በምላሹ ፈረንሳይ የባህር መስኮት ሊሆናት የሚችል መሬት ለኢትዮጵያ አሳልፋ መስጠት አለመቻሏ እንዳሳዘናቸው ገለጹ። ቤላፎን በበኩሉ ኢትዮጵያ የሚያስፈልጋትን ነገር ፈረንሳይ ለመስጠት ዝግጁ መሆኗን፣ ይህም የአልጋ ወራሹን ራዕይ ቢነካም ሊቀበሉት እንደሚገባ ገለጹ። በዚህም መሠረት አልጋ ወራሹን በቤልጅየም ጉብኝት ሲያደርጉ የቤታቾቻቸው አንድ አይነት የስምምነት ውል ረቂቅ እንዲያዘጋጁ አዘዙ።
የፈረንሳዩ ባለስልጣን ከሁለት የሚኒስቴር መስሪያ ቤት የተወጣጣ ኮሚቴ አደራጅተው ኢትዮጵያ በምጽዋ ወይም ዘይላ ብትጠቀም የጅቡቲን ኢኮኖሚ እንደሚያጠፋው ተስማማ። ስለዚህ ጅቡቲን ለኢትዮጵያ ነጻ ወደብ ብለው ለመሰየም ተስማሙ። ግን ኢትዮጵያ በጅቡቲ በመጠቀሟ ረገድ ያለ ዓመታዊ ክፍያ፣ የማጓጓዣ ክፍያ ደግሞ እንዳስፈላጊነቱ የምትከፍልበትን ውል አረቀቁ። ሆኖም ይህ ሁኔታ ተፈሪን ከአዲስ አበባ ሲነሱ በመንግስታቸው ኢትዮጵያ የበላይነቱን የምትይዝበትን የባህር መስኮት የምታገኝበትን መንገድ እንዲያመቻቹ ከተሰጣቸው መመሪያ ጋር የሚቃረን በመሆኑ ለመፈረም በዚያን ቀን ኢትዮጵያን የሚጠይቃት ወጪ ከፍተኛ ነው ብለው ስለገመቱ ፈቃደኛ ሳይሆኑ ቀሩ። አለመግባባቱ ለአጭር ጉብኝት ወደ ስዊድን እስከሚሄዱ ድረስ ቆይቶ ወደ ሮም ለመሄድ በ16 ጁን ዝግጅት ባጠናቀቁበት ጊዜ ጭራሽ ስር ሰደደ። ተፈሪ ጁን 17 ጣሊያን ሲገቡ የተደረገላቸው ደማቅ አቀባበል በአሰብ ላይ ጣሊያኖች ለመደራደር ፈቃደኛ ይሆናሉ የሚል እምነት ጫረባቸው። የጣሊያንን መሬት እንደረገጡ ድንበር ላይ የጣሊያን ንጉሥ በግል ባቡር እስከ ሮም ድረስ እንዲያደርሳቸው አዘጋጅቶ ጠበቃቸው። ሮም ሲገቡ በደማቅና ልዩ ልብስ አሸብርቀው ንጉሠ ነገሥቱ ቪክቶር አማኑኤልና ሙሶሎኒ ተቀበሏቸው። ንጉሡ ራሳቸው ተፈሪን አጅበው ቤተ መንግሥት ድረስ ይዘው በተዘጋጀላቸው ማረፊያ አስገቧቸው። በኋላም ፎቁ በረንዳ ላይ ሆነው ታች ከተሰበሰበው ሕዝብ ጋር ሰላምታ ተለዋወጡ። ተፈሪ እንደሚያስታውሱት ሕዝቡ በአንድ ደስታ በተቀላቀለበት ድምፅ ረጅም ዕድሜ ለጣሊያን፣ ረጅም ዕድሜ ለኢትዮጵያ፣ ረጅም ዕድሜ ለአልጋ ወራሹ ተፈሪ ብሎ ሲጮህ ነበር። ማታ ለተፈሪ በተደረገው ግብዣ ላይ የጣሊያኑ ንጉሥ እግዚአብሔር በፈቃዱ እጁ ያስገባው መንግሥት እንዲበለጽግ እመኛለሁ። በጣሊያን የሚያደርጉትን ጉብኝት በጣሊያንና በኢትዮጵያ መንግሥታት መካከል ያለው ወዳጅነት እንዲጠነክር እመኛለሁ። የእግዚአብሔር ምርቃት ኢትዮጵያ ላይ እንዲሰምር ጸልያለሁ የሚል ንግግር አደረጉ። አልጋ ወራሹ እኛ ኢትዮጵያውያን በአንዲት ታላቅ ሀገር ንጉሠ ነገሥት የተደረገ ንግግርን በመሐላ እንደተሰጠ ምስክርነት ነው የምንቆጥረው። ንግግሩ ሰላምና ወዳጅነት በሁለቱ መንግሥታት መካከል እንዲሰፍን የሚጋብዝና በምንም መልኩ ሸፍጥ የተቀላቀለበት ሆኖ አላገኘነውም በማለት መልስ ሰጡ። ተፈሪ በኢትዮጵያና በጣሊያን መካከል ያለውን ወዳጅነትና ሰላም ለማጠናከር ቃል ገቡ። በነጋታው ከሙሶሎኒ ጋር ተገናኝተው በዝርዝር ጉዳዮች ላይ ለመወያየት ተዘጋጁ። የሙሶሎኒ የሰውነት ግንባታ ወዲያውኑ ስሜት ፈጠረባቸው። ጠንካራ መልኩ፣ ትልቅ ዓይኑ፣ በጉልህ የሚታየው አገጩ፣ ተለዋዋጭ ድምፁ እዩኝ እዩኝ ይላል። በዚህ ላይ ተዋናይ ነው። ቲያትር እየሠራ መሆኑ ያስታውቃል። እንደ ንጉሥ ሙሶሎኒ በኢትዮጵያ ላይ ሰላማዊ አጀንዳ እንዳለው አስተጋባ። የኢትዮጵያንም ነጻነት እንደሚያከብርም ገለጸ። በተፈሪ የቀረበውን የወደብ ጥያቄ በጥሞና ካዳመጠ በኋላ ብሩህ ጥያቄዎችን ጠይቆ ከመቅጽበት ውሳኔ ላይ ደርሶ ከፈገግታ ጋር አሰማ። መልሱን አስቀድመው ጣሊያኖች ተስማምተውበት ስለነበረ በሚቀጥለው ቀን የውጭ ጉዳይ ሚኒስትሩ ካውንት ኮሊ ለተፈሪ የውል ቅጽ አቀረቡላቸው። ውሉ ላዩን የኢትዮጵያን የወደብ ጥያቄ ያስተናገደ ቢመስልም ከበስተጀርባው ኢትዮጵያን የኢኮኖሚ ጥገኛ የሚያደርጋት ነበር። ጣሊያኖች ባቀረቡት ሐሳብ ለ99 ዓመታት የሚዘልቅ ኢትዮጵያ ሉዓላዊነትን የምትይዝበት መስኮት በአሰብ በኩል ፈቅዶ ከወደብ እስከ ድንበር የሚዘልቅ መሬት ላይ የባቡር ሐዲድ ሊሠራበት የሚችል ውል አቀረቡ። ኢትዮጵያ ከዚህ ሁኔታ የሚጠበቅባት በጣሊያኖች የሚገነባና በጋራ ይዞታ ስር የሚተዳደር ወደብ፣ የባቡር ሐዲድና ወደ ጎንደር፣ አድዋ፣ መቀሌ የሚሄዱ መንገዶች በጣሊያኖች እንዲሠራ ትፍቀድ የሚል ነበር። በሂደትም በኢኮኖሚ ግንባታዎች ላይ የጣሊያን ወይም በሁለቱ ይዞታ ስር ለሚተዳደሩ ኩባንያዎች ቅድሚያ እንዲሰጣቸው የሚል ነበር። ተፈሪ ስምምነቱን ቢፈርሙ ኖሮ ጣሊያን
በዘውዲቱ ኢትዮጵያ ላይ የኢኮኖሚ የበላይነት እንዲኖራት ስር እንዲሰድ ያደርግ ነበር። እዚያ ላይ ከዚህ በፊት የኢትዮጵያ ገዢዎች ያገኙት ተሞክሮ ቢኖር ወሳኝ የሆኑ ውሎችን ከመፈራረማቸው በፊት አበጥረው መመርመር እንዳለባቸው ነው። ሆኖም ዲፕሎማሲያዊ ለመሆን ሲሉ ብቻ ውሉ መታየት ያለበት አዲስ አበባ ላይ መሆኑ የተናገሩ ቢሆንም መንግስታቸው እሺ ብሎ እንደማይቀበለው በደንብ ያውቁ ነበር። ሆኖም በኋላ የሆነውን ስንገመግም በኋላ የተፈጠረውን ወረራ ማለት ነው የጣሊያኖችን ውል ለድርድር መሰረት አድርጎ ተቀብሎ የአገሪቱን መሰረተ ልማቶች እንዲያጠናክሩ መጣርና የአገሪቱን ብሔራዊ ማንነት ማጠናከር ይበጅ ነበር። ሆኖም በ1924 ማንም ሰው ቢሆን ጣሊያን ኢትዮጵያን የኢኮኖሚ ጥገኛ ለማድረግ የምታደርጋቸውን ጥረቶች በሙሉ ወደ ወረራ ይለወጣሉ ብሎ ያሰበ አልነበረም ይላሉ ሃሮልድ ማርክስ። ታዲያ ውሎቹ አዲስ አበባ ላይ እስከሚታዩ ድረስ ተፈሪ ወደ ፓሪስ ተመልሰው የጣሊያኑን ሐሳብ አሳይተው ፈረንሳዮቹን ሐሳባቸውን ለማስለወጥ ሙከራ ለማድረግ ሞከሩ። ግን ሊያደርጉት አልቻሉም። የውጭ ጉዳይ ሚኒስቴር ምንም ላለማድረግ ምክንያቶች ፈጠረ። አንድ ጊዜ በመንግሥት ውስጥ ያለ ችግርን፣ ሌላ ጊዜ ጉዳዩ መጠናት አለበት እያለ ጊዜ ለመግዛት ሞከረ። የፈረንሳይ ቸልተኝነት የጠነከረው ጣሊያን ምንም አሳልፋ እንዳልሰጠችና እንግሊዝም ብትሆን ከዚህ የተለየ አቋም አይኖራትም ከሚል ግምት ነበር። በመጨረሻም ኢትዮጵያ የቀራት የእንግሊዝ ካርታ ብቻው ነው። ሆኖም ትንሿ ደሴት ታንጨላጭል የነበረው በጣም የደበዘዘ ተስፋን ነበር። ለዚህም ዋናው ምክንያት የነበረው በወቅቱ እንግሊዝን ተናውጧት የነበረው ዘረኝነት ነበር። በጁን 17 ማንቸስተር ጋርዲያን ተፈሪ በለንደን ቆይታቸው ከቤት ወጣ ብለው ያጋጠማቸውን ሲጽፉ እንግሊዝ ለጥቁሩ መስፍን ሌሎች ተፎካካሪዎች ሊሰጧቸው የማይችሉትን ነገር አበረከተች። የ6 ዓመቷ ማርሰሌ ኮሊ ስማቸዋለች። እሷ አንድ ጥቁር መስፍንን መሳሟ እንግሊዝ በጠቅላላው ሀብቷ ልትገዛው የማትችለው ዋጋ ያለው ነው ሲል ጽፏል። ንጉሥ ጆርጅም ቢሆኑ መስፍናዊ አቻቸውን በእኩልነት ለማየት አልፈለጉም። አፍሪካውያንን ለጥቃቅን ሥራ ካልሆነ በቀር የማይወዱ ስለነበሩ የውጭ ጉዳይ ሚኒስቴር መስሪያ ቤትን አብረው እህል እንዲቋደሱ ግፊት ማድረግ ነበረበት። ዲፕሎማቶቹ ካርታ ስለው ሱዳን በጣና ሐይቅ ላይ ስላላት ጥቅም አንስተው ግርማዊነቱ ራስ ተፈሪን ለሁለት ምሽቶች ብቻ በቤተ መንግሥት እንዲቀመጡ ቢጋብዟቸውና ግብዣ በስማቸው ቢያዘጋጁ አሉ። ንጉሡ ጁን 21 ከራስ ተፈሪ ጋር ምሳ ለመብላት ቢስማሙም በቤተ መንግሥት እንዲያድሩ ግን ለመጋበዝ አይቻልም ብለው የበለጠ ክብደት አለው ያሉትን በአስኮት በየዓመቱ በሚያካሂዱት የተለያዩ ዝግጅት ላይ የመገኛ ጊዜ መሆኑን ተናገሩ። በኀፍረት የተሸማቀቀው የውጭ ጉዳይ ሚኒስትር ይህ ሁኔታ በ1824 ዓመተ ምህረት በእንግሊዝ ቤተ መንግሥት አቢሲኒያ አትታወቅም ከተባለው አባባል በውርስ የተላለፈ ንቀት ነው የሚል ግምት ያዘ። ተፈሪ በተባለው ሰዓት ለንደን ሳይገቡ ቀረ። በኋላ ለንደን ለወትሯ ጸጥ ረጭ በምትልበት ሰዓት ወደ ከተማዋ ገቡ። ንጉሡ ተፈሪን ባቡር ጣቢያ ሄደው ሳይቀበሏቸው ቀሩ። ለነገሩ የባቡር ጣቢያው እዛው ቤተ መንግሥቱ አጠገብ ነው። አልጋ ወራሹ ኤድዋርድም ቢሆኑ ፓሪስ ላይ ከሚካሄደው የኦሎምፒክ ስነ ሥርዓት ራሳቸውን አላቀው ላቻቸው አቀባበል ለማድረግ ፈቃደኛ ሳይሆኑ ቀርተው ታናሽ ወንድማቸው ተፈሪ እንዲቀበሉ አደረጉ። በማግስቱ ተፈሪ ቤተ መንግሥት ተጋብዘው ከንጉሡ ከተገናኙ በኋላ ከሰዓት በኋላ ደግሞ ንጉሡ ራሱ ያረፉበት ቤት ሄደው ጎብኝተዋቸዋል። ሁለቱ መሳፍንቶች ደግሞ በማግስቱ ለምሳና ከተማውን ተፈሪ በ12 ሲለቁ ለስንብት ተገናኝተዋል። ተፈሪ በለንደን በሌሎች አገሮች ከተደረገላቸው የሞቀ አቀባበል ጋር ሲነጻጸር በጣም ዝቅተኛ የነበረ ሲሆን ገዢዎቹ ኢትዮጵያውያኑን እንግዶች ለመናቅ ወይም ቸል ለማለት አሰፍስፈው የነበረ ቢሆንም ፕሬሱ ግን አንዳንዴ መቀለጃ ሊያደርጋቸው ቢሞክርም በብዛት ግን ፕሬሱ በክብርና ለስለስ ባለ መልኩ ነበር የያዛቸው። ተፈሪን ሲገልጻቸው በጣም መልከ መልካም የሆኑ ወደ ጥቁር የሚያደሉ ሉጫ ጸጉር ያላቸውና
ጥቁር ዞማ የሆነ ጺም፣ ቀጥ ያለ አፍንጫና ትልቅ ዓይን ያላቸው ነበር ያላቸው። ዘ ታይምስ ራሱ ለዘመናዊ ነገሮች ያላቸውን ፍቅር፣ አድናቆት በመግለጽ የጉብኝት ከጥንቱ ዘመን ጋር ያለውን ገመድ በመበጠስ አሁን እያሳዩት ያሉት ድፍረት፣ ጠንካራ መንፈስ የልዑሉ ባህሪን ተራማጅነት ያሳያል ሲል ጽፏል። ይህ ሁሉ ውዳሴ ግን የባለሥልጣናቱን እይታ ሊለውጥ አልቻለም። ንጉሡ ተፈሪ የእንግሊዝን ታላቅነት ለማየት ወደ ለንደን እንደመጡ ብቻ አድርገው ከማየት ሊያልፉ አልቻሉም። ገዢዎቹ ጥቁሮቹን እንደ እኩል የማየት ልምድ አልነበራቸውም። ጁላይ 11 ተፈሪና ጠቅላይ ሚኒስትሩ ራዚም ማክዶናልድ ሲገናኙ ትሕትና ባልተሞላበት መንገድ ኢትዮጵያውያን እንግሊዝ የምታስተዳድራቸውን ግዛቶች እየጣሱ ስለሚያደርሱት ጥፋት በመናገር ስብሰባውን ከፈቱ። አልጋ ወራሹ በተረጋጋ መንፈስ መንግሥታቸው ሕገ ወጦች ላይ አስፈላጊውን ቅጣት እንደሚያደርግና ችግሩ ያለው ድንበሮቹ ገና ያልተከለሉ በመሆናቸው መሆኑን መለሱ። ይህን ካደረገ ያለው ችግር እንዲቀረፍ ምንም ጥርጥር የለኝም አሉ። የምላሹን ግሩምነት ወደ ጎን በማድረግ ማክዶናልድ በኢትዮጵያ ስላለው የሕግ ሥርዓት ጠቀሱ። አልጋ ወራሹ በምላሻቸው በ1922 በውጭ ዜጎችና በኢትዮጵያውያን መካከል የሚነሱ ክርክሮችን በሚመለከት ልዩ ፍርድ ቤት ማቋቋማቸውን ገለጹ። በቅርቡም የፍርድ ቤቶቹ ቅልጥፍና መሻሻሉንና አሁን እንዲያውም የአውሮፓዊ ዳኛ እያፈላለጉ መሆናቸውን ገለጹ። ሌላ ጉዳይ ከመነሳቱ በፊት ስብሰባው ተበተነ። የሚቀጥለው ስብሰባ የተደረገው በ16 ሲሆን በጠቅላይ ሚኒስትሩ ጽሕፈት ቤት የነበረው ሁኔታ እንግሊዝ ለኢትዮጵያ ያላት ጥላቻ የተንጸባረቀበት ነበር። ማክዶናልድ ከአጠቃላዩ ሚኒስትርነት ሌላ የውጭ ጉዳይ ሚኒስትር ሆነው ይሰሩ የነበረ ሲሆን የበታቾቻቸው በቂ ማብራሪያ ስላልተስማማቸው ቀጣይ ውይይት ለማድረግ ፈቃደኛ ሳይሆኑ ቀሩ። ተፈሪ በጣም ስለደነገጡ ጉዳዩን ትተው የጦር መሳሪያ እንግሊዝ እንድትሸጥላቸው ጥያቄ ያቀረቡ። ማክዶናልድ በሰጡት ምላሽ እንግሊዝ ለማንኛውም የውጭ መንግሥት የጦር መሳሪያ መሸጥ ስለቶች መተባበር እንደማይችሉ ገለጹ። ስለ ጣና ጉዳይ ሲነጋገሩ ተፈሪ መንግሥታቸው ግድብ ቢሠራ በምን መንገድ ኢትዮጵያ ልትጠቀም እንደምትችል ግልጽ ስላልሆነላቸው ጉዳዩን የአሜሪካን ካምፓኒ ቀጥረው እያስጠኑ መሆኑን ገለጹ። ተፈሪ በለንደን ቆይታቸው ወቅት የነበረው ቀዝቃዛ አቀባበል በጣም አስቆጥቷቸው ነበር። ሆኖም በለንደን ያሳለፉት ጊዜን ወደውት ነበር። ሥርዓቱን ወደውታል። የተቋማቱ ጥንካሬና በየቦታው ያሉት ሐውልቶች ስሜታቸውን ቀስቅሷል። በተለይ የእንግሊዝ መኳንንት ለሕዝባቸው ያላቸው ፍቅር የነካቸው ሲሆን እኔም ከእኔ መኳንንት ውስጥ ምነው አገራቸውን ለጥቅማቸው ሳያስቡ ለማገልገል የሚያስቡ ባገኝ ምንኛ በታደልኩ አስብሏቸው ነበር። ኬምብሪጅ ዩኒቨርሲቲ የሰጣቸው የክብር የዶክትሬት ዲግሪ ልባቸውን ነክቶታል። ዲግሪው የተሰጣቸው ትምህርትን በኢትዮጵያ ለማስፋፋት የሚያደርጉትን ጥረት ግምት ውስጥ ያስገባ ነበር። ለማገልገል የሚኮተኮቱ ወጣቶች የተስፋችን ማዕከላችን ናቸው፣ ማለትም ትክክለኛውን መንገድ አሳይተናቸዋል ብለው ነበር። ሕይወታቸውን ሁሉ ኃይለ ሥላሴ ለእንግሊዝ ሕዝብ ያላቸውን አድናቆት በግልጽ ይገልጹ ነበር። ሆኖም የገዢዎቹን የቅኝ ገዥነት ስነ ልቦና ይነቅፉ ነበር። ስለዚህም በ12 ወደ ፓሪስ ሲመለሱ የጠበቃቸው የለመዱት የክብር አቀባበል ነበር። የነበረው ስሜት ከጅቡቲ አንዲትም ሴንቲሜትር መሬት ብትሆን አትሰጥም የሚል ነበር። ምንም እንኳን እንግሊዝና ጣሊያን ለኢትዮጵያ ምንም እንዳልሰጧቸው የውጭ ጉዳይ ሚኒስቴር መስሪያ ቤት ቢረዳም ተፈሪን ላለማስቀየም ሲል ካቢኔው በኪራይ መልክ የሁለቱም አገሮች ባንዲራ የሚውለበለብበት የወደብ ቦታ እንዲፈቀድ አግባባው። በተረቀቀው ውል መሠረት በወደቡ ላይ አንድ ልዩ ቦታ ኢትዮጵያ ተሰጥቷት ራሷ የምታንቀሳቅሰው ጉምሩክ እንዲቆም የሚፈቅድ ነበር። ሆኖም የውሉ ሐሳብ ለተፈሪ ሳይሰጥ ቀረ። የፈረንሳይ መንግሥት በውስጥ ችግር ተወጥሮ ነበር። የኢትዮጵያ መንግሥት በመጨረሻ ላይ የማይቀበለው ነገር ቢሆንም ይውል መታሰቡ በራሱ በሂደት አንድ አይነት ስምምነት ላይ እንደምንደርስ ይጠቁማል ብለዋል። የውጭ ጉዳይ ሚኒስትር ካደረሰባቸው ችግር ይልቅ ፓሪስ በአውሮፓ ካሉት ከተሞች ቆንጆዋ መሆኗና ፈረንሳይ የዘመናዊነት ተምሳሌት ናት የሚል ድምዳሜ ላይ ደርሰው ነበር። ለአንድ ጋዜጠኛ እንዳሉት ከሆነ
ወደ አገራቸው ተመልሰው የተማሯቸውን ነገሮች ለመተግበር ጉጉት እንዳደረባቸው ገልጸውለት ነበር። የአልጋ ወራሹ ትልቅ መሳሪያና ብልህነት ምልክታቸው ቀስ ብለው ድምፃቸውን አጥፍተው መስራት የሚወዱ መሆናቸው ነው። ጩኸትና እዩኝ እዩኝ ማለት ሁልጊዜ አንድን ሰው ለተቀናቃኞች ሲሳይ ያደርገዋል ሲሉ ደምድመዋል። ተፈሪም ፈረንሳይን ትተው ወደ አገራቸው ኦገስት 15 በግሪክ በኩል አመሩ ብለው ነበር ፕሮፌሰር ሃሮልድ ማርክስ የኢትዮጵያ የባህር በር ጥያቄ በተሰኘ ጽሑፋቸው።